ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ዜናዎች በመምራት ቆይታ አደርጋለሁ። ቆይታችሁ ከኛ ጋር እንዲሆን ጋብዘናል። ወደ ቀዳሚ ዜና እናልፋለን። የትግራይ ጤና ቢሮ ከታህሳስ 6 እስከ ታህሳስ 9 2018 ዓ.ም የፖሊዮ ክትባት እንደሚሰጥ አስታወቀም። ክትባቱ በክልል ደረጃ ከምዕራብ ትግራይ ውጭ በትግራይ ጊዜያዊ አስተዳደር ስር በሚገኙ 84 ወረዳዎች ከ5 ዓመት በታች ለሆኑ ህጻናት የሚሰጥ ነው። ቢሮው ዛሬ የክትባቱን ዘመቻ በማስመልከት የግንዛቤ ማስጨበጫ ስልጠና በሰጠበት መድረክ ላይ የፖሊዮ በሽታ ህጻናትን ከአካል ጉዳተኝነት እስከ ሞት የሚያደርስ አደገኛ በሽታ በመሆኑ ማህበረሰቡ ከ5 ዓመት በታች የሆኑ ህጻናት ልጆች ማስከተብ እንደሚገባ ተገልጿል። የፖሊዮ በሽታ በትግራይ መከሰቱ ተከትሎ ይህንን የክትባት ዘመቻ ለማካሄድ መታቀዱን በመድረኩ የተገለጸ ሲሆን ክትባቱ ህጻናት ወደሚገኙባቸው ቤት ለቤት እንደሚሰጥና ሁሉም ከ5 ዓመት በታች የሆኑ ህጻናት ከዚህ ቀደም የተከተቡ ሆነው ያልተከተቡ ከ1 ሚሊዮን በላይ ህጻናት ክትባቱን ለመስጠት እቅድ መያዙንም በመድረኩ ተገልጿል። በመሆኑም ወላጆችና አጠቃላይ ማህበረሰቡ ይህንን በመገንዘብ አካባቢ ያሉ ከ5 ዓመት በታች የሆኑ ህጻናትን ክትባቱን እንዲያገኙ ከጤና ባለሙያዎች ጋር በመሆን ኃላፊነቱን እንዲወጣም በመድረኩ ላይ ጥሪ ቀርቧል። በአራተኛ ዙር የሚሰጠውና ለ4 ቀናት የሚቆየው ይህ የክትባት ዘመቻም የፖሊዮ ክትባትን ከመስጠት በተጨማሪ የሄፓታይተስ ቢ ክትባት እንደሚሰጥም በመድረኩ ላይ ተገልጿል። በፌዴራል መንግስት የወጣው የገቢ ግብር ማሻሻያ አዋጅ ከ1395 ህዝባር 2017 በትግራይ ያለውን ሁኔታ ግንዛቤ ውስጥ ያላስገባ በመሆኑ መተግበር የለበትም ሲሉ የትግራይ ንግድ ዘርፍ ማህበራት ምክር ቤትና የትግራይ ዘርፍ ማህበራት ምክር ቤት በጋራ ባወጡት መግለጫ ገለጹ። ምክር ቤቶቹ በትግራይ ያለው ወቅታዊ የንግድ ሁኔታና አጠቃላይ መፍትሄዎቻቸው በተመለከተ ለጋዜጠኞች በሰጡት መግለጫ ነው። ከ2.5 በመቶ መሸጫ የታሳቢ ግብር መክፈል ጨምሮ የተለያዩ አንቀጽ ያካተተ አዋጅ የነጋዴውን ማህበረሰብ አሁናዊ ሁኔታና የትግራይ ኢኮኖሚን ያላገናዘበ ነው ሲሉ የምክር ቤቶች አመራሮች ገልጸዋል። የትግራይ የንግድ ማህበረሰብ በጦርነቱ ሳቢያ በኪሳራ ያለም የወሰደው የብድር ወለድ መጠንም እጅጉን በጨመረበትና ችግሩን ለመፍታት ጥረት ባልተደረገበት ሁኔታ ላይ የሚተገበረው የግብር ማሻሻያ አዋጅ ነጋዴውን ክፉኛ የሚጎዳ መሆኑንም አስረድተዋል። የፌዴራል መንግስት በስም ሀገር በቀል የኢኮኖሚ ሪፎርም እየተገበረ ያለው ማሻሻያ አዋጁ ሲወጣና ሲጸድቅ የትግራይ ተወካዮች እንዳልተሳተፉ የገለጹት አቶ ቶማስ አዋጁን ለመተግበርም የትግራይ ጊዜያዊ አስተዳደር እንቅስቃሴ መጀመሩን የሚያሳዝን ሁኔታ ሆነን አግኝተነዋል ብለዋል። ማህበራቱ የንግድ ማህበረሰቡ ችግሮችን ለመፍታት እስከ ሀገሪቱ ጠቅላይ ሚኒስትር ድረስ ጥያቄ ቢያቀርቡም እስካሁን ግን መፍትሄ አለማግኘታቸው በመግለጽ አሁንም ቢሆን መፍትሄ ማግኘት አለብን ሲሉ ጠይቀዋል። በፌዴራል መንግስት የወጣው የግብር ገቢ ማሻሻያ አዋጅ 1395 ህዝባር 2017 የመረዳዳትና መግባባት መድረክ ሳይካሄድ እንዳይተገበር የጠየቁት ማህበራቱ በብድር ምክንያት በባንክ የተያዙ የነጋዴዎች ንብረቶች የማረጃ ተግባራት መቆም አለባቸው ሲሉም ጥሪ አቅርበዋል። ማህበራቱ ባወጡት መግለጫም ተማሪዎች የፈጠራ ስራቸውን በማሳደግ በአገር አቀፍ ደረጃ ተወዳዳሪ መሆን የሚችሉበት ምቹ ሁኔታ በማመቻቸት ተሳታፊ እንዲሆኑ እየተሰራ መሆኑ ተገለጸም። የኢትዮጵያ ሳይንስና ቴክኖሎጂ ኢንስቲትዩት በመቀሌ ዩኒቨርሲቲ ሳይንስና ቴክኖሎጂ ፓርክ መቋቋሙ ተማሪዎች ያላቸውን እምቅ ችሎታ አውጥተው መጠቀም እንዲችሉ አጋዥ መሆኑንም ተገልጿል። ምሩሃን ዳርጌ ተጨማሪ አላት። ከፍተኛ የትምህርት ተቋማት ሲመሰረቱ ተማሪዎችን ከማስተማር በተጓዳኝ የማህበረሰብ ችግሮች ከስር መሰረታቸው መፍትሄ ለማግኘት እንዲችሉ ሙሉ ኃላፊነት ተሰጥቷቸው የሚቋቋሙ ሲሆን በመሆኑም የኢትዮጵያ ሳይንስና ቴክኖሎጂ ኢንስቲትዩት በመቀሌ ዩኒቨርሲቲ ሳይንስና ቴክኖሎጂ ፓርክ በማቋቋም ተማሪዎች የፈጠራ ስራቸውን በማሳደግ በአገር አቀፍ ደረጃ ተወዳዳሪ መሆን የሚችሉበትን ምቹ ሁኔታ በማመቻቸት ተሳታፊ እንዲሆኑ እየተሰራ መሆኑን የገለጹት የፓርኩ ኃላፊ ዶክተር ክንፈ ጸጋይ ቢሆንም ግን የተለያዩ ችግሮች ሲፈጠሩ መፍትሄ ለማበጀት የሚመለከታቸው አካላት ከመንግስት ጋር በመተባበር ቢሰሩ መልካም መሆኑንም አስገንዝበዋል። ወርልድ ባንክ ያዘጋጀው አንድ ፕሮግራም ነበር። እሱን ፕሮግራም ኦፍ ኮርስ ወደ እንትን አላደረግነውም፣ ፕራክቲካል አላደረግነውም። አንድ ችግር አለበት።
ግን እዚያ ላይ ምንድነው የተሳተፈ አንድ የኛ ኢንኩቤት ነበረ እዚያ የሚያስፈልገው 3 ሚሊዮን ብር ነበር ኢንቨስትመንት የሚያስፈልገው እስከ መጨረሻው ፕራክቲካል ለማድረግ የሚያስፈልገው 1.5 ሚሊዮን ብሩን ከንግድ ባንክ እንዲሰጠው ኦልሬዲ የተወሰነበት ያሸነፈበት ሁኔታ ነበረ። አሁን እዚህ ላይ እንግዲህ አንድ ችግር አለ። ምናልባት የድርጅቶች የዩኒቨርሲቲውና የመንግስት ግንኙነቱ ቢጠናከር ሊፈታ ይችል የነበረው። ዶክተር ክንፈ ጸጋይ በትግራይ የኢንኩቤሽን ማዕከል አለመኖሩን የገለጹ ሲሆን ቢሆንም ግን በሳይንስና ቴክኖሎጂ የታገዘ ስራ መስራት ለሚሹ ተማሪዎች እንዲሁም ሌሎች አካላት ተስፋ የሚሰጥ ስራ እየሰሩ መሆናቸውን ገልጸዋል። ትግራይ ውስጥ የተጀመረ ነገር የለም ከዚህ ውጭ። አሁን የተወሰነ የአይቲ ፓርክ እየተቋቋመ ነው። ኤምአይቲ ላይም የሆነ የራሳቸው ኢንኩቤሽን እንትን እያደረጉ ነው። ኖርማሊ ግን እንደ አዲስ አበባ ያለውን ፍሎሪሽ አድርጎ ያለውን የኢንኩቤሽን የሳይንስና ቴክኖሎጂ ፓርክ ግን ትግራይ ውስጥ የለም። በአንድ በኩል ወጣቱ ዋው የሚረዳኝ አለ የሚያግዘኝ አለ ብሎ እንዲያውቅ እና አይዲያውን ይዞ እንዲመጣ አንድ አስተዋጽኦ እናደርጋለን ቢላ እንትን ነገር ነው። በሌላ በኩል ግን ዋው ለካ ይሄን ስራ ሰርተን መቀየር እንችላለን የሚለው ጥያቄ ደግሞ ይመጣል። ባለሀብቱ ይዞ ይመጣል። ኦልሬዲ የተለያዩ ድርጅቶች አሉ። ሳይንስና ቴክኖሎጂ ፎር ኤግዛምፕል እንደሚያስፈልግ ከዚህ ይገባዋል። እዚህ ላይ ፕራክቲካሊ ኢፌክቲቭ ከሆን ሳይንስና ቴክኖሎጂ የራሱ የሆነ ሳይንስ ቴክኖሎጂ ፓርክ ይኖረዋል ወይም ኢንኩቤሽን ሴንተር ይኖረዋል። ዶክተር ክንፈ አክለው ማህበረሰባዊ ተኮር የሆነን ስራ ለመስራት ከተለያዩ አገር አካላት ጋር በመቀናጀት እየሰሩ መሆናቸውን ገልጸው ይህም ተማሪዎች ያላቸውን እምቅ ችሎታ አውጥተው መጠቀም እንዲችሉ አጋዥ መሆኑንም አብራርተዋል። እኛ ጋር አብረው እንዲሰሩ የምንጋብዛቸው ድርጅቶች አሉ። ኦፍ ኮርስ ለምሳሌ ይሄኛው ጃይዜድ ሰፖርት አድርገን ነው የከፈት ነው። ሌሎችም አሉ አሁን አብረውን መስራት የሚችሉ ኢዲአይ ራሱ አለ ፎር ኤግዛምፕል አንድ የኮርፖሬሽን ደግሞ አለ አብረን የሚሰራ አሁን እዚህ እንዳልሽው እገዛቸዋለሁ እዚህ ኢንኩቤት የሚደረጉት አይዲያዎች ገዝቼ ወስዳቸዋለሁ ብሎ እኛ ጋር ውል የፈረመ ድርጅትም አለን። አሁን አንድ ድርጅት አለን እነሱ ጋር አብረን እየሰራን ነው። ቪአይኤስ የተሰኘ ዓለም አቀፍ በጎ አድራጊ ድርጅት በትግራይ ማዕከላዊ ዞን ኃይለ ወረዳና በትግራይ ደቡብ ምስራቅ ዞን እንደርታ ወረዳ ከ8 ሚሊዮን ብር በላይ ወጪ በማድረግ የንጹህ መጠጥ ውሃ የሚሰጡ ማዕከላት ዳግም እንዲገነቡ በማድረግ አስመርቆ ለህዝብ ክፍት አደረገም። ቪአይኤስ የተሰኘው ዓለም አቀፍ በጎ አድራጊ ድርጅት በስራው ስራ የንጹህ መጠጥ ውሃ ማግኘት ችለናል ሲሉም የአካባቢው ነዋሪዎች ገልጸዋል። ታሪክ ፍሳ አዘጋጅቷለች። በትግራይ የጄኖሳይድ ጦርነት ወቅት ከፍተኛ ውድመት ከደረሰባቸው መሰረታዊ አገልግሎቶች መካከል የውሃ አገልግሎት ተቋማት ተጠቃሽ ናቸው። በዚህም ሳቢያ ማህበረሰቡ በንጹህ የመጠጥ ውሃ እጥረት አስቸጋሪ ሁኔታ ለማሳለፍ ተገዷል። ይህንን መሰረታዊ ችግር ለመፍታት የውሃና ኢነርጂ ቢሮ ከተለያዩ ባለድርሻ አካላት ጋር በመሆን በርካታ የዳግመ ግንባታ ስራዎችን ሲሰራ ይስተዋላል። ቪአይኤስ የተሰኘው ዓለም አቀፋዊ በጎ አድራጊ ድርጅትም በትግራይ ማዕከላዊ ዞን ኃይለ ወረዳ ፈረስማይ ከተማና አካባቢው በጦርነቱ ሳቢያ ውድመት የደረሰባቸው የውሃ ተቋማትን በመጠገንና የሶላር ፓኔል ስራዎችንም በመስራት ማህበረሰቡ እንዲገለገልባቸው ክፍት አድርጓል። ያነጋገርናቸው የአካባቢው ነዋሪዎች እንደገለጹት ከሆነ በንጹህ የመጠጥ ውሃ እጥረት ሳቢያ ለተለያዩ የውሃ ወለድ በሽታዎች ይጋለጡ ነበር። አሁን ግን ቪአይኤስ የተሰኘው ዓለም አቀፍ በጎ አድራጊ ድርጅት በሰራላቸው የውሃ አገልግሎት ሰጪ ማዕከላት ንጹህ የውሃ መጠጥ ማግኘት ችለናል ይላሉ ነዋሪዎቹም። እናቶች ህፃን ልጆቻቸውን ይዘው ብዙ ርቀት ተጉዘው ነበር ውሃ የሚቀዱት። ያም ሆኖ ንጹህ ባለመሆኑ ለተለያዩ ውሃ ወለድ በሽታዎች እንጋለጥ ነበር። አሁን ግን ቪአይኤስ በሰራልን ከ4000 በላይ የአካባቢው ነዋሪዎችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ጤናችን ጠብቀን ንጹህ ውሃም እያገኘን ነው። ተፈራሪሽ ነሩ በጦርነቱ ሳቢያ ውድመት ደርሶበት ነበር ይህ የውሃ አገልግሎት የሚሰጠን ማዕከል። በዚህም ችግር ላይ ወድቀን ነበር። አሁን ግን በኃይለ ወረዳ በተለይ በፈረስማይ ከተማ በርካቶችን ተጠቃሚ የሚያደርግ ፕሮጀክት ነው የተሰራልን። ሕዝግን ዝግለዝ ፕሮጀክት ዚ ምስመጸግን ይህ ፕሮጀክት ተይዞ ዳግም በመገንባቱ ደስተኞች ነን። የወደሙ ዳግም እንዲገነቡ ተደርገዋል። ስለዚህ እንዲህ አይነት ስራዎች በሌሎች አካባቢዎችን በመስራት ሁሉም ማህበረሰብ ተጠቃሚ መሆን አለበት እላለሁ። በተመሳሳይ
በተመሳሳይ መልኩም በትግራይ ደቡብ ምስራቅ ዞን እንደርታ ወረዳ የተለያዩ ቀበሌዎችንም ቪአይኤስ የንጹህ መጠጥ ውሃ የሚሰጡ ማዕከላት ዳግም እንዲገነቡና እንዲሰሩ በማድረግ ለህዝብ ክፍት ሆነዋል። የአካባቢው ነዋሪዎችም በአቅራቢያቸው ንጹህ የመጠጥ ውሃ በማግኘታቸው ጤናቸውንም ሆነ ጊዜያቸውን ለመጠበቅ መቻላቸውን ይገልጻሉ። ካቲአ ዳቀድሕና ከገረብ ህዝግን ጽቡቅ ለና ከወንዝ እየቀዳን ነበር የምንጠቀመው። አሁን ግን ቪአይኤስ በሰራልን ይህ ፕሮጀክት ንጹህ ውሃ ለመጠጣት ችለናል። በአቅራቢያችን በመሆኑም ጊዜያችንን ቆጥበን ጤናችንም እንደዛው። አይ ህዝግን ጽቡቅ ሐሊፍ መስል አሁን ደስተኞች ነን። በሺዎች የሚቆጠሩ ነዋሪዎች ተጠቃሚ ሆነናል። ንጹህ ውሃ ለመጠጣት ችለናል። በትግራይ የቪአይኤስ በጎ አድራጊ ድርጅት አስተባባሪ አቶ ኩኖም ኃይሉ በበኩላቸው በትግራይ በጦርነቱ ሳቢያ በደረሰው ከፍተኛ ውድመት ሳቢያ ህዝቡ በአስቸጋሪ ሁኔታ ላይ እንደሚገኝ አውስተው ድርጅታቸው በተለያዩ የትግራይ አካባቢዎች የዳግመ ግንባታ ስራዎችን በመስራትና በመሳተፍ ድርሻውን እየተወጣ እንደሆነ ገልጸዋል። ድርጅታቸው ይህንን የዳግመ ግንባታ ስራ አጠናክሮ እንደሚቀጥልበትም ነው የሚናገሩት። ጦርነቱ ተከትሎ የተመዘገበ ዳመጅ አለ። በጣም ሰፊ ነው፣ በጥልቀትም በስፋትም። ስለዚህ እንደ ቪስ እንደ ያለን ማንዴት ምንድነው በተቻለ መጠን ችግሩ ለመፍታት እና በትግራይ ሪቢልዲንግ ለመሳተፍ የምናደርገው ጥረት በበኩላችን የቻልነው ነገር እየሰራን ነው ማለት ነው። በሁሉም በውሃ፣ በአግሪካልቸር፣ በፉድ ዲስትሪቢዩሽን፣ በሳይኮሶሻል ሳፖርትም በቻልነው መጠን ፕራዮሪታይዝ እያደረግን እየሰራን ነው ማለት ነው። ስለዚህ የራሳችን አበርክቶ ለጋሲ ለመተው በበኩላችን እየሰራን ነው። ተጠናክሮም ይቀጥላል ማለት ነው። በትግራይ ውሃና ኢነርጂ ቢሮ የክትትል ድጋፍና ጥገና ቡድን መሪ አቶ ገብረ ኢየሱስ ዘርኡ እንዳሉት ደግሞ በትግራይ የጄኖሳይድ ጦርነት ሳቢያ በሞተርና በመብራት የሚሰሩ የተለያዩ የውሃና ኢነርጂ ተቋማት መውደማቸውን አውስተው እነዚህን ዳግም ለመገንባትም ከፌዴራል መንግስትና እንደ ቪአይኤስ ካሉ ባለድርሻ አካላት ጋር በመሆን በመጠገን ለህዝብ አገልግሎት እንዲሰጡ ክፍት እየተደረጉ ነው። ይህንን ስራ በመቀጠልም ውድመት የደረሰባቸው ሁሉም የውሃ አገልግሎት ተቋማት ዳግም እንዲገነቡ በማድረግ ለህዝብ ክፍት እንዲሆኑ ከሁሉም ባለድርሻ አካላት በጋራ እየሰራ ነው ብለዋል። በትግራይ ክልል በጦርነቱ ምክንያት ሞተራይዝድ የሚባሉ በሞተር በመብራት የሚሰሩ ተቋማት ከ75% በላይ ወድመው ነበረ። እስካሁን ከፓርትነሮች ባደረግነው ውይይት ከፌዴራል መንግስት ባለን ግንኙነትም ጭምር 52% ተጠግነው የቀሩ 48% ደግሞ እስካሁን ገና ናን ፋንክሽናል ናቸው። በቀጣይ ያዝነው ምንድነው የቀሩት 48% የማይሰሩ ውሃ ተቋማት ከተለያዩ በዋሽ በዋተር ሰፕላይ ኤንድ ሳኒቴሽን የሚሰሩ ኤንጂኦዎች እና ዋሽ ፓርትነሮች አብረን ፕላን አድርገን 100% ለመጠገን ፕላን ይዘን እየሰራን ነው ያለነው። ከፕላናችን አንዱ ይህንን እንዲፈጸም አድርገናል ማለት ነው። ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። ውድ ተመልካቾቻችን ወደ ውጭ ዜና እንሻገራለን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም አገሮች ሁሉንም የህብረተሰብ ክፍሎች የሚያካትት የጤና ስርዓት መገንባት እንዳለባቸው ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም ታህሳስ 3 ቀን በተከበረው ዓለም አቀፍ የአካል ጉዳተኞች ቀን ምክንያት በማህበራዊ ሚዲያ ላይ ባስተላለፉት መልእክት ሁሉም ሰው ጥራት ያለው የጤና አገልግሎት የማግኘት መብት አለው ብለዋል። ሆኖም ግን በዓለም ዙሪያ ያሉ የአካል ጉዳተኞች ብዙውን ጊዜ እነዚህን አገልግሎት የማግኘት ችግር አለባቸው ብለዋል። ሁሉም ሀገሮች ተደራሽ ተመጣጣኝና ሁሉን አቀፍ የጤና ስርዓቶች መገንባት አለባቸውም ብለዋል። የዓለም ጤና ድርጅት የጤና ስርዓቶች አካታች ተደራሽና የአካል ጉዳተኞች ፍላጎት የሚያከብር እንዲሆን ከመንግስታትና ከተለያዩ ድርጅቶች ጋር እንደሚሰራም ተናግረዋል። እንደ ዓለም አቀፉ ጤና ድርጅት ገለጻም በአሁን ጊዜ በዓለም ዙሪያ 1 ቢሊዮን የአካል ጉዳተኞች አሉ ብለዋል። የተባበሩት መንግስታት ድርጅት የአካል ጉዳተኞች በሙሉ ተሳትፎና ጥቅም ከሌለ ዘላቂ ልማት ማረጋገጥ አይቻልም ሲል ዓለም አቀፍ የአካል ጉዳተኞች ቀንን ምክንያት በማድረግ ባወጣው መግለጫ ገለጸም። በዓለም አቀፉ ዙሪያ ከ1 ቢሊዮን በላይ የአካል ጉዳተኞች እንዳሉም የተባበሩት መንግስታት ድርጅት መረጃ ያመለክታል። ታደሰ ልጅአለም is transformation towards sustainable and a resilient society for all.
Currently, there are over 1 billion people in the world that have some form of disability. የተባበሩት መንግስታት ድርጅት የአካል ጉዳተኞች ሙሉ ተሳትፎና ጥቅም ከሌለ ዘላቂ ልማት ማረጋገጥ አይችልም ሲል ዓለም አቀፍ የአካል ጉዳተኞችን ቀን ምክንያት በማድረግ ባወጣው መግለጫ አስታውቋል። በዓለም አቀፍ ዙሪያ ከ1 ቢሊዮን በላይ የአካል ጉዳተኞች እንዳሉ የተባበሩት መንግስታት ድርጅት መረጃ ያመለክታል። በዓለም ላይ በማህበራዊ ለውጥ ውስጥ ግዴታቸውን የሚወጡ የአካል ጉዳተኞች የፈጠራ መስክን ይሰራሉና ይመራሉ። ምንም እንኳ በፖሊሲ ቀረጻ ላይ አዎንታዊ ተጽዕኖ ቢያሳድሩም ወሳኝና በውሳኔ አሰጣጥ ቦታዎችና መዋቅሮች ውስጥ እንዲመሩ በማረጋገጥ ረገድ ገለልተኛ ሰዎች አሉ ሲል የተባበሩት መንግስታት ድርጅት በበዓሉ ላይ ባወጣው መግለጫ አስታውቋል። ባለፈው ወር በዶሃ በተካሄደው ዓለም አቀፍ የማህበራዊ ልማት ኮንፈረንስ ላይ የተጠቀሰ ሲሆን የአካል ጉዳተኞችን ሳያካትት ምንም አይነት ልማት አይኖርም፣ ስለዚህም የአካል ጉዳተኞች በመሪነትና በውሳኔ አሰጣጥ ቦታዎች ሊሳተፉ ይገባል ሲል መልእክታቸውን አስተላልፈዋል። አካል ጉዳተኞቹ ለሁላችንም ጥቅም ሲባል ልማትና እድገትን ያነሳሳሉ፣ ይቀሰቅሳሉ፣ በአደጋ ማገገምና ዝግጁነት መርተው ያሳካሉ፣ ሁሉን አቀፍ ትምህርትን ለማስፋፋትና የስራ ዕድሎችን በመፍጠር ይሳተፋሉ፣ ያሳትፋሉ ሲል ዓለም አቀፍ የአካል ጉዳተኞች ቀን ምክንያት በማድረግ የተባበሩት መንግስታት ድርጅት ባወጣው መግለጫም አስታውቋል። ሆኖም በዓለም አቀፍ ዙሪያ ከ1 ቢሊዮን በላይ የአካል ጉዳተኞች በጉዳታቸው ምክንያት መዋቅራዊ የአካል ጉዳተኞች መሰናክሎችና መገለል ይደርስባቸዋል። ከዚህ በተጨማሪም ድህነትና ተደራሽ ያልሆኑ አገልግሎቶች እንደሚያጋጥማቸው በተለይም ለተለያዩ ከባድ ችግሮች እንደሚጋለጡ የተባበሩት መንግስታት ድርጅት አመላክቷል። ስለዚህም በሁሉም ልዩነቶች ውስጥ አንድነትና የጋራ ጥቅሞችን በማስቀደም በእኩልነት ለመስራት ቃል እንግባ። ምክንያቱም አንድነትና ሁሉን አቀፍነት ሲኖር የቦርዱ ልማትና ጥቅም ይጨምራል፣ ጠንካራ ማህበረሰብ ሊፈጠር ይችላል ሲል የተባበሩት መንግስታት ድርጅት ገልጸዋል። ዓለም አቀፍ የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ፣ በሀገር ደረጃ ለ33ኛ ጊዜ፣ በትግራይ ደግሞ ለ31ኛ ጊዜ በርካታ የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር ከፍተኛ አመራሮችና ከተለያዩ የሀገሪቱ ክፍሎች የመጡ እንግዶችን ጨምሮ በተለያዩ መርሃ ግብሮች በመቀለ ከተማ በደመቀ ሁኔታ ተከብሯል። በመጨረሻም እስራኤል በጋዛ በመጠለያ ድንኳኖች ላይ በፈጸመችው አየር ጥቃት ህጻናትን ጨምሮ 5 ሰዎች ተገደሉ። እስራኤል ከመኖሪያቸው የተፈናቀሉ ሰዎች በተጠለሉባቸው ድንኳኖች ላይ በፈጸመችው የአየር ጥቃት 2 ህጻናትን ጨምሮ 5 ፍልስጤማውያን ሲገደሉ 32 ገደማ ሰዎች መቁሰላቸው የሕክምና ባለሙያዎች ተናገሩ። በኩዌር ፊልድ ሆስፒታል የሚሰሩ የሕክምና ባለሙያዎች እንደተናገሩት ከተገደሉት መካከል የ8 እና የ10 ዓመት ዕድሜ ያላቸው 2 ወንድ ህጻናት የሚገኙበት ሲሆን የ46 እና 30 ዓመት ዕድሜ ያላቸው 2 ሴቶችና አንድ የ36 ዓመት ወንድ ከሟቾች መካከል እንደሆነም ተገልጿል። በአየር ጥቃቱ ጉዳት የደረሰባቸው 32 ገደማ ሰዎች የተጎዱት በሆስፒታሉ ሕክምና እየተሰጣቸው መሆኑ ገልጸዋል። የነፍስ አድን ሰራተኞች አልናጃት ከተባለው ካምፕ አስክሬኖችን ማውጣታቸውም ለቢቢሲ ተናግረዋል። የእስራኤል ጦር 5 ወታደሮች ላይ ያደረሰው ጉዳት ተከትሎ ሽብርተኛ ነው ባለው የሐማስ ሽብርተኞች ላይ ጥቃት መፈጸሙን ተናግሯል። የሐማስ ሽብር ድርጅት በተኩስ አቁም ስምምነቱ ላይ ግልጽ ጥሰት በመፈጸም በፋራህ አካባቢ የተሰማሩ የእስራኤል መከላከያ ሰራዊት ወታደሮች ላይ ጥቃት ፈጽሟል ሲል የእስራኤል ጦር ባወጣው መግለጫ ከሷል። ውድ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቀጥታ ስርጭታችን የዜና አዋጃችን ይህ ይመስል ነበር። ከቀሪ የትግራይ ቴሌቪዥን ጋር ሰላም።